ቤተሰው እኔ ምን አጥፍቼ ነው የምከሰሰው? ምን አጥፍቼ ነው? ምን አድርጌ ነው? ትላንትና አንዷ ልካሊ ነበረ የአንዷን ፎቶ ዋትሳፕ ላይ ልካሊ ነበረ። የዋትሳፕ የፎቶ ባለቤት ሆን አይዶን ነው ማን እንደሆነ አላውቅም። በጣም ለነቡርኬ አንቺ ነሽ በጣም እየተቆረቆርሽ ያለሹ፣ አንቺ ነሽ እየተናገርሽ ያለሹ፣ ፎቶ ይለጥፈሻልና በህግ ነው የምጠይቅሽ ምናምን የሚሉ የማስፈራሪያ እርግጠኛነት ልጅቷ ናት ብዬ አላስብም። ሌላ ሰዎች ናቸው። ምክንያቱም ቡርኬና ሀይሚ እንዲለያዩ የሚፈልጉ ሰዎች ይኖራሉ። ለምንድነው የምታስፈራሩኝ? የምትኖሪው ዱባይ ነው። ዱባይ ውስጥ የሰው ፎቶ መለጠፍ አይቻልም። አንቺ ብዙ ጊዜ የሰውን ፎቶ እየለጠፍሽ ነው፣ እንከስሻለን ብላችሁ እያስፈራራችሁኝ ነው። ለነ ቡርኬና ለሀይሚ ከጎናቸው ስለቆምኩ፣ እኔ ግን ለቡርኬና ለሀይሚ ከጎናቸው ለመቆም ማንም አይከለክለኝም። ማንም አሳስሩኝ፣ ከፈለጋችሁ በህግ ጠይቁኝ፣ ከፈለጋችሁ አሳስሩኝ፣ ከፈለጋችሁ የምኖርበትን ከተማም ልነግራችሁ እችላለሁኝ። ኦኬ ክሰሱኝ፣ በህግ ጠይቁኝ። አይኖ እንደማይፈቅድ ፎቶ መለጠፍ ምናምን እንደማይፈቀድ አውቃለሁኝ። ግን ደግሞ እኔ ምንም ነገር የተናገርኩት ነገር የለም። እናንተ ናችሁ እየገባችሁ የሰውን የልጆቹን ህይወት እንዳይኖሩ እያደረጋችሁ ያላችሁት እናንተ ናችሁ አልኩኝ እንጂ በዚህ ደረጃ ተናገርኩኝ እንጂ እስኪ እኔ የትኛውን ክፉ ነገር ተናግሬ ነው በህግ ነው የምንጠይቅሽ በህግ ነው የምናስጠይቅሽ የምትሉት? ምን አድርጌ ነው? ምን አጠፋውኝ? ቡርኬና ሀይሚ እንዳይለያዩ ስላልኩኝ ማለት ደግሞ መብቴ ነው። በዚህ ከሆነ የምትጠይቁኝ ጠይቁኝ። ይሄን አክልማ እናንተ አይምሯችሁ ላይ የቤት ስራ ሆኜ በህግ እንጠይቅሻለን እያላችሁ በዋትሳፕ በቴሌግራም ምናምን የምታስፈራሩኝ ጠይቁኝ። እኔ ደግሞ ለእነ ሀይሚና ቡርኬ ከጎናቸው ከመቆም አሁንም ነገም ዛሬም የትኛውም ሰዓት ላይ ማንም አይከለክለኝም። በህይወት እስካለው ለእነሱ ከጎናቸው ቆማለሁ። ነቅቼባችኋለሁኝ። አታስፈራሩኝ። ከቲክቶክ ላይ አካውንቴን በኢንቦክስ ምጽፉልኝን ሁሉ እያንዳንዷን አይቼዋለሁ። እያንዳንዷን ምትልኩልኝን ድምፅ እያንዳንዷን አይቼዋለሁኝ። እያንዳንዱን ማለት ነው። እያንዳንዱን ይሄ ሁሉ ድምፅ፣ ይሄ ሁሉ ሪከርድ፣ ዛቻ፣ ማስፈራሪያ ዋትሳፕ ላይ ኦኬ። ይሄ ሁሉ ምን ታረጉኛላችሁ? ምን ልታረጉኝ? ምንም ልታረጉኝ አችሉም። አታስፈራሩኝ። እሺ እኔ የምፈራ ሴት ደግሞ አይደለሁኝም። ነገም ዛሬም ሁሌም ከነ ቡርኬ ጎን እቆማለሁ። ግን ቡርኬና ሀይሚ እኛ ለእናንተ እንደዚህ እየታገልን እናንተ ግን እንድትለያዩ አንፈልግም። ሲጀምር ስለ እዩ እንድትነቂ የምፈልገው ነገር ቆይ አንዴ ላሳያችሁ። እንድትነቂ የምፈልገው ነገር ቢኖር እዩት። እያስፈራሩኝ ማለት ነው። እንዳለ ሰፈሬን፣ የቲክቶክ አካውንቴን፣ ቪዲዮዬን እንዳለ ነው የሚልኩት እንዳለ ማለት ነው። ቲክቶክ ላይ ለቀኩትን እንዳለ እናቅሻለን ለማለት ኧረ በእናትህ ታውቁኛላችሁ። ኦኬ አርጉኝ የፈለጋችሁትን። ኤኒዌይስ እኔ አልፈራም። የሚፈራም ሰው አልወለደኝም። አይ አም ኖት አፍሬድ። ኦኬ ፊኒሽ። ይሄን ዘግቻለሁኝ። አታስፈራሩኝ። ዘጋው። አልፈራም። የፈለጋችሁ በቡርኬና በሀይሚ የሚመጣ ካለ እስከ ጥግ ከመታገልም ከመናገርም ወደኋላ አለም። እስኪ ምን እንደምታደርጉኝ አያለው። ጨርሻለሁ። ሌላው ግን አንድ እውነት ለሀይሚ እንድታደርሱ የሚፈልገው እዩ የልጇን አባት ነው የምትፈልገው። ልጇ አባት ለልጇ ለወለደቻት ልጅ አባት ፈልጋ ነው ወይስ እሷ የምትፈልገው ለልጇ አባት ሳይሆን የምትፈልገው ቡርኬን ነው? ይሄንን እስኪ ለምን አይምሯችሁ ይሄንን ለሀይሚ ቆርጣችሁ አድርሱልኝ። እዩ የምትፈልገው ቡርኬን ነው እንጂ የልጇ ነገ ልጄ አባቴ ስትለኛለች እንዴት ያለ አባት ልጅ ወለሽ ይባላለሁ ብላ እቺን አክል አላሰበችም። የምታስበው በልጁ ሰበብ ቡርኬን መጠቅለል ነው። ገባችሁ? ቡርኬን የግሏ ማድረግ ነው። ግን ምንድነው ሀይሚ እንድትነቃ እህታችን ሀይሚ እባክሽን ንቂ። ነገ ዛሬ አይታችኋል። ነገ ዛሬ መተት አርጋ የሆነ ነገር አርጋ ቡርኬን አፍዛ የባሰ ነገር ሳይመጣ ሀይሚ ነቅተሽ ለምን ወደ አዲስ አበባ ይዘሽው አትሄጂም? ነቅተሽ አንቺ ብቻሽን ለመሄድ ሀሰን የሚሰጥሽን ሀሳብ ከምትቀበይ ለምን ቀስ ብለሽ አባብለሽ በቃ መሄድ አለብን፣ የሆነ ነገር ገጥሞናል፣ አዲስ አበባ ላይ የሆነ ነገር አለብኝ፣ ቀጠሮ አለብኝ ምናምን ብለሽ ለምንድን ነው ቡርኬን ይዘሽው የማትሄጂው? ለምን ከዛ አትወጪምና ትንሽ ራቅ ሲል እሷም ተስፋ ትቆርጣለች። እናንተ እዛ ግንባሯ ላይ እዛው ፊቷ ላይ ቁጭ ብላችሁ እዛው በሯ ላይ ቁጭ ብላችሁ እሷ የፈለገችውን ማድረግ ትችላለች። ገባሽ? እና ደግሞ ቡርኬ ብዙዎቻችሁ ከልክ ያለፈ ሞኝ ነው አይደለም። ባይዘዌ የቡርኬን ባህሪ ልንገራችሁ ለማታውቁ፣ ቡርኬ በጣም የመጨረሻ የዋህ ነው። ይህን ማመን አለባችሁ። ሰው የሚለውን ነገር ይሰማል። እንደውም ሀይሚ ጎበዝ ናት፣ ጠንካራ ናት። ያው ሴቶች ታውቃላችሁ፣ እኛ እኮ ከወንዶች እንበልጣለን አርቆ በማሰብ ምናምን። በዚህ አጋጣሚ ወንዶች
የምትከታተሉኝ ካላችሁ አያም ሶሪ፣ ምንም ማድረግ አልችልም። በእርግጥ ብዙ በፐርሰንት ብዙ ወንድ ተከታታይ የለኝም። 20 ምናምን ፐርሰንት ወንድ ነው ተከታታይ ያለኝ፣ ሴቶች ናቸው አብዛኞቹ። እንትን ላይ ጂኦግራፊ ላይ ገብቼ ቼክ ሳደርገው ማለት ነው። እና ኢትስ ኦኬ። ግን ወንድና ሴት አይምሮ አንድ አይደለም። እኛ የሚመጣውን ነገር ሳይኮሎጂካሊ ፋስት የመረዳት አቅም አለን የትኛውም ሴት። ወንዶች ደግሞ ቅርብ እንትን ናቸው፣ ቅርብ ወራጅ ናቸው ማለት ቅርብ ነገር ነው የሚያስቡት እንጂ ኔክስት እንዲህ እኮ ይሄ እኮ የሆነው በእንደዚህ ነው፣ ይሄ እኮ የሆነው በእንደዚህ ነው አይሉም። ስፔሻሊ የሀበሻ ወንድ አይልም እንደዛ። የሀበሻ ወንድ በቃ መጨነቅ ምናምን አይፈልግም። በቃ ይሄ የሁሉም ወንድ ነው፣ በቃ የሁሉም ወንድ ነው። ወንዶቻችን መጨነቅ አይፈልጉም። ወንዶች ባይ ዘ ዌይ አይ ሚስ ቱ ማች አይ ላቭ ሀበሻ ወንድ። የምር ደስ የሚሉኝ ነገር አለ፣ ጥንካሬያቸው ምናምን፣ ሴቶቻቸውን አለማስነካታቸው ምናምን፣ ይሄን በጣም ወዷለሁ ከሌላው አገር ወንድ። የኛ ወንዶች ጠንካሮች ናቸው፣ ይሄ ምንም የሚዋሽ ነገር የለውም። ግን በአሳብ ደረጃ ግን ሴት ልጅ ትበልጣለች፣ እኛ እንበልጣለን። እና ሀይሚ ቡርኬን አባብለሽ ይዘሹ ለምን አትወጪ? ከዛ አዲስ አበባ ላይ አትቆይ፣ ወይ ቢሾፍቱ ወይ የሆነ ቦታ ብቻ መዝናኛ ቦታ ለትንሽ ጊዜ ወጣ ብትሉ እኛም ሰፖርት እናደርጋችኋለን። ወይ ወደ ዱባይ ወይ ደግሞ እዛው ኢትዮጵያ ውስጥ ሆኖ ወይ ሐዋሳ ወይ የሆነ ቦታ ወይ ድሬዳዋ ወይ ሀረር ምናምን ብትሄዱ፣ ይሄ ሀሳቤ ነው። ሼር አድርጉና አድርሱልኝ ለሀይሚ። የምታስፈራሩኝ ሰዎች ደግሞ እኔ አልፈራም። በቃ እንዴ አልፈራም። ምን ያስፈራኛል? አስፈራሩኝ በደንብ። ምንም አታመጡ፣ ክሰሱኝ፣ ጠይቁኝ በህግ። በቃ ጨርሻለሁ። ቤተሰቦቼ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። እወዳችኋለሁ። እኔ ባይዘዊ ስልኬን ያስቀመጥኩት እንድታስፈራሩኝ ሳይሆን እኔ የባልትና ውጤቶችን ስላሉኝ እነዛን የሚያዝ ሰው ካለ ብዬ ለስራ ያስቀመጥኩትን ስልኬን እያነሳችሁ አታስፈራሩኝ። አልፈራም። 4 ነጥብ። እወዳችኋለሁ ቤተሰቦቼ። ባይ ባይ።